በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በታኅሳስ 21 በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት። በዓለ እግዝእትነ ማርያም ወበርናባስ ዘነግ ምስባክ መዝሙር 18 ከቁጥር 4 እስከ 5 ውስተ ኩሉ ምድር ወፃ ነገሮሙ ወእስከ አጽናፈ ዓለም በጽሐ ነቢቦሙ ወውስተ ፀሐይ ሴመ ጽላሎቶ። የቅዱስ ሉቃስ ወንጌል ምዕራፍ 10 ከቁጥር 1 እስከ 12 ያለው ኃይለ ቃል እንዲህ ይላል። ከዚህም በኋላ ጌታችን ሌሎች 70 ሰዎችን መረጠ። ሁለት ሁለት አድርጎም ሊሄድበት ወዳለው ከተማና መንደር በፊቱ ላካቸው። ጌታችን ኢየሱስም አላቸው፣ መከሩ ብዙ ነው፣ ሠራተኞች ግን ጥቂት ናቸው። እንግዲህ ለመከሩ ሠራተኛ ጨምሮ ይልክ ዘንድ ባለመከሩን ለምኑት። ሂዱ፣ እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ። ከረጢትም ስልቻም ጫማም ምንም ምን አትያዙ። በመንገድም ማንንም ሰላም አትበሉ። ወደ ገባችሁበት ቤትም አስቀድማችሁ ለዚህ ቤት ሰዎች ሰላም ይሁን በሉ። በዚያም የሰላም ልጅ ቢኖር ሰላማችሁ ያድርበታል፣ ያለዚያ ግን ሰላማችሁ ይመለስላችኋል። በዚያም ቤት ተቀመጡ፣ ከእነርሱ የተገኘውንም ብሉ ጠጡም፣ ለሠራተኛ ዋጋው ይገባዋልና። ከቤትም ወደ ቤት አትሂዱ። ወደ ማናቸውም ከተማ ብትገቡ የዚያ ከተማ ሰዎችም ቢቀበሏችሁ ያቀረቡላችሁን ብሉ፣ በውስጧ የሚገኙትን ድውያንንም ፈውሱ። የእግዚአብሔርም መንግሥት ወደ እናንተ ቀርባለች በሏቸው። ነገር ግን ወደ ማናቸውም ከተማ ብትገቡ የዚያች ከተማ ሰዎችም ባይቀበሏችሁ ወደ አደባባይዋ ወጥታችሁ የእግራችሁን ትቢያ አራግፉ። እንዲህም በሉ፣ ከከተማችሁ የተጣበቀብንን ትቢያ እንኳን እናራግፍላችኋለን። ነገር ግን የእግዚአብሔር መንግሥት ወደ እናንተ እንደቀረበች ይህን እወቁ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 2 ከቁጥር 1 እስከ 14 ያለው ኃይለ ቃል እንዲህ ይላል። ከ14 ዓመት በኋላ ከበርናባስ ጋር እንደገና ወደ ኢየሩሳሌም ወጣሁ። ቲቶንም ይዤው ሄድሁ። እንደተገለጠልኝም ወጣሁ። በከንቱ እንዳልሮጥ ወይም በከንቱ ሮጬ እንዳልሆነ በአሕዛብ መካከል የምሰብከውን ወንጌል አለቆች መስለው ለሚታዩት አስታወቅኋቸው። አብሮኝ የነበረው ቲቶም አረማዊ ሲሆን እንዲገዘር ግድ አላልሁትም። ይኸውም ባሪያዎች ያደርጉን ዘንድ በኢየሱስ ክርስቶስ ያገኘናትን ነጻነት ሊሰልሉ በስውር ወደ እኛ የገቡ ሐሰተኞች መምህራንን ደስ አይበላቸው ብዬ ነው። ለምንም ይሆናሉ ብለን የማናስባቸው ናቸው። እውነተኛው ትምህርት በእናንተ ይጸና ዘንድ አንዲት ሰዓትም እንኳ አልተገዛንላቸውም። አለቆች የመሰሉት ግን ቀድሞ እነርሱ እንዴት እንደነበሩ ልናገር አያገደኝም፣ እግዚአብሔር ለሰው ፊት አያዳላምና። አለቆች የመሰሉትም ከራሳቸው ምንም ነገር የጨመሩልኝ የለምና። የጴጥሮስ ትምህርት በተገዘሩ በአይሁድ ዘንድ እንደታመነለት የእኔም ትምህርት ባልተገዘሩ በአሕዛብ ዘንድ እንደታመነ አውቀዋል እንጂ። ወደ ተገዘሩ አይሁድ በተላከ ጊዜ ጴጥሮስን የረዳው እርሱ እኔንም ባልተገዘሩ አሕዛብ ዘንድ ረዳኝ። የሰጠኝንም ጸጋ አውቀው አዕማድ የሚሏቸው ያዕቆብና ኬፋ ዮሐንስም እኛ ወደ አሕዛብ እነርሱም ወደ አይሁድ እንድንሄድ ለእኔና ለበርናባስ ቀኝ እጃቸውን ሰጡን። ይልቁንም ነዳያንን እንድናስባቸው ነው። ስለዚህም ይህን ነገር
ልፈጽመው ተጋሁ። ነገር ግን ኬፋ ወደ አንጾኪያ በመጣ ጊዜ ፊት ለፊት ተቃወምሁት፣ ነቅፈውት ነበርና ሰዎች ከያዕቆብ ዘንድ ከመምጣታቸው በፊት ከአረማውያን ጋር ይበላ ነበርና። በመጡ ጊዜ ግን ተለያቸው፣ ከአይሁድ ወገን የሆኑትን ፈርቷልና። ከአይሁድ ወገንም ወደዚህ ግብር የተመለሱ ብዙዎች ነበሩ። በርናባስም እንኳ በግብዝነታቸው ተባረረ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የቅዱስ ይሁዳ መልእክት ምዕራፍ 1 ከቁጥር 17 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ወንድሞቻችን ሆይ እናንተስ የጌታችን ኢየሱስ ክርስቶስ ሐዋርያት መጀመሪያ ያስተማሯችሁን ቃል አስቡ። በኋላ ዘመን ልቡናቸው የወደደውን የሚያስተምሩና በእነርሱ ኃጢአት ሌላውን የሚያስቱ ዘባቾች እንደሚመጡ ነግረዋችኋልና። በኃጢአታቸው የሚለያዩና ልቡናቸው በወደደው የሚያስቱ መንፈስ ቅዱስም ያላደረባቸው እነዚህ ናቸው። ወንድሞቻችን ሆይ እናንተ ግን በተቀደሰች ሃይማኖት ራሳችሁን እነጹ፣ በመንፈስ ቅዱስም ጸልዩ። በእግዚአብሔር ፍቅር ራሳችሁን ጠብቁ። ወደ ዘለዓለም ሕይወት የሚወስደውን የጌታችን የኢየሱስ ክርስቶስንም ምሕረት ተስፋ አድርጉ። በኃጢአቱ ምክንያት የምትዘልፉት አለ፣ የምትምሩትም አለ። ከእሳት የምታድኑትና የምትታደጉት አለ። ፈርቶና ተጸጽቶም የሚድን አለ። የቀደመ በደላቸውንም ጠልተው የዝሙት ርኩሰት ልብሳቸውን የጣሉ አሉ። ሳትሰናከሉም እንዲጠብቃችሁ በክብሩም ፊት በደስታ ነውር የሌለባችሁ አድርጎ እንዲያቆማችሁ ለሚችለው ብቻውን ለሆነ መድኃኒታችን እግዚአብሔር ከዘመን ሁሉ በፊት አሁንም እስከ ዘለዓለም ድረስ በጌታችን በመድኃኒታችን በኢየሱስ ክርስቶስ ክብርና ግርማ ኃይልም ሥልጣንም ይሁን፣ አሜን። የያዕቆብ ወንድም የሐዋርያው የቅዱስ ይሁዳ መልእክት ተፈጸመች። ለእግዚአብሔር ምስጋና ይሁን ለዘለዓለም አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 11 ከቁጥር 23 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። በደረሰ ጊዜም የእግዚአብሔርን ጸጋ አየና ደስ አለው። በፍጹም ልባቸውም በእግዚአብሔር ጸንተው ይኖሩ ዘንድ መከራቸው። ደግ ሰው መንፈስ ቅዱስ ያደረበት ሃይማኖተኛም ነበርና በጌታችን አምነው ብዙዎች አሕዛብ ተጨመሩ። ከዚህም በኋላ በርናባስ ሳውልን ሊፈልግ ወደ ጠርሴስ ሄደ። ባገኘውም ጊዜ ወደ አንጾኪያ ወሰደው። በቤተ ክርስቲያንም 1 ዓመት አብረው ተቀመጡ። ብዙ ሕዝብንም አስተማሩ። ደቀ መዛሙርትም መጀመሪያ በአንጾኪያ ክርስቲያን ተብለው ተጠሩ። ያን ጊዜም ነቢያት ከኢየሩሳሌም ወደ አንጾኪያ ወረዱ። ከመካከላቸውም አጋቡስ የተባለ አንድ ሰው ተነስቶ በዓለም ሁሉ ጽኑ ረሃብ እንደሚመጣ በመንፈስ ቅዱስ ተገልጾለት ተናገረ። ይህም በቂሳር ቀላውዲዮስ ዘመን ሆነ። ከዚህም በኋላ ደቀ መዛሙርት እያንዳንዳቸው የሚችሉትን ያህል አወጣተው በይሁዳ ሀገር ለሚኖሩት ወንድሞቻቸው እርዳታን ይልኩ ዘንድ ወሰኑ። እንደዚህም አድርገው በበርናባስና በሳውል እጅ ወደ ቀሳውስት ላኩት። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 44 ከቁጥር 9 እስከ 10 ወትቀውም ንግሥት በየማንከ በአልባሰ ወርቅ ውጽፍት ወሁበርት ስምኢ ወለትየ ወርእይ ወአጽምኢ እዝነኪ። የቅዱስ ሉቃስ ወንጌል ምዕራፍ 1 ከቁጥር 17 እስከ 34 ያለው ኃይለ ቃል እንዲህ ይላል። እርሱም የአባቶችን ልብ ወደ ልጆች የከሃዲያንንም ሐሳብ ወደ ጻድቃን ዕውቀት ይመልስ ዘንድ
ሕዝብንም ለእግዚአብሔር የተዘጋጀ ያደርግ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። ዘካርያስም የእግዚአብሔርን መልአክ እንዲህ አለው፣ ይህ እንደሚሆን በምን አውቃለሁ? እነሆ እኔ አርጅቻለሁ፣ የሚስቴም ዘመኗ አልፏል። መልአኩም መልሶ እንዲህ አለው፣ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ይህንም እነግርህና አበስርህ ዘንድ ወደ አንተ ተልኬአለሁ። አሁንም በጊዜው የሚሆነውንና የሚፈጸመውን ነገሬን አላመንኸኝምና ይህ እስኪሆን ድረስ ዲዳ ትሆናለህ፣ መናገርም ይሳንሃል። ሕዝቡ ግን ዘካርያስን ይጠብቁት ነበር። በቤተ መቅደስ ውስጥ ዘግይቶ ነበርና እጅግ ተደነቁ። ወደ እነርሱ ወደ ውጭ በወጣ ጊዜም እነርሱን ማነጋገር ተሳነው። በቤተ መቅደስም የተገለጠለት እንዳለ አወቁ። እንዲሁም ዲዳ ሆኖ በእጁ እያመለከታቸው ኖረ። ከዚህም በኋላ የማገልገሉ ወራት በተፈጸመ ጊዜ ወደ ቤቱ ገባ። ከእነዚያም ቀኖች በኋላ ሚስቱ ኤልሳቤጥ ጸነሰች። ጽንሷንም ለ5 ወር ሸሸገች፣ እንዲህ ስትል እግዚአብሔር በዚህ ወራት ከሰው ስድቤን ያርቅ ዘንድ በጎበኘኝ ጊዜ እንዲህ አደረገልኝ። በ6ኛው ወር መልአኩ ገብርኤል ከእግዚአብሔር ዘንድ ስሟ ናዝሬት ወደምትባለው ወደ አንዲት የገሊላ ከተማ ከዳዊት ወገን ለሚሆን ዮሴፍ ለሚባል ሰው ወደ ታጨችው ወደ አንዲት ድንግል ተላከ። የዚያችም ድንግል ስሟ ማርያም ይባል ነበር። መልአኩም ወደ እርሷ ገብቶ ደስ ያለሽ ጸጋንም የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነው፣ ከሴቶችም ተለይተሽ አንቺ የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከአነጋገሩ የተነሳ ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ ነው፣ የልዑል እግዚአብሔር ልጅም ይባላል። እግዚአብሔር አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ ለያዕቆብ ወገንም ለዘለዓለሙ ይነግሣል፣ ለመንግሥቱም ፍጻሜ የለውም። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።